ቪዲዮ በመስራቴ የተኮመተልኝ ኮሜንት አሳያችኋለሁ። የሰው ልጅ ግን ይሄን ያህል ርቀት መሄዱ በጣም ግርም ይለኛል። አያቴ ትላለች ነገርን አዳምጦ እህልን አላምጦ ትላለች። መቸኮል ቸኩሎ ደግሞ የሰውን የሚሰጠው አስተያየት በጣም ይከብዳል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም፣ ውዴ ቻናሌ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ብቅ ያልኩላችሁ ቀደም ብዬ እንዳሳየዋችሁ ቪዲዮውን በቲክቶከሯ ሀና እናት በሞተችው ጉዳይ ቪዲዮ ሰርቼ ነበርና ያንን ቪዲዮ በመስራቴ ይሄ ኮሜንት ነው የተሰጠኝ ማለት ነው። በጣም ያሳዝናል። ሲጀመር እኔ በሞት የምነግድ ልጅ አይደለሁም። ሞተ ሰው የተሰራ ቪዲዮ አንድም የለኝም። የሷ እናት ብቻ ሳትሆን ብዙ ታዋቂ ሰዎች እኔ ዩቲዩብ ከጀመርኩኝ ጀምሮ ብዙ ሰዎች ይሞታሉ፣ ብዙ ልጆችም ዩቲዩብ ላይ ይለጥፋሉ። አንድም ቀን ግን እኔ ለጥፌ አላቅም። ስለሞተውም ሰው አውርቼ አላቅም። ምክንያቱም በሞተ ሰው መስራት ስለማልፈልግ ማለት ነው። ይሄንን ግን ያመጣሁበት ከኛ ከመዳም ቅመሞች ጋር ከህይወታችን ጋር ስለሚመሳሰል እንጂ ያመጣሁት ሊሰራበት አስቤ አይደለም። ምክንያቱም እንዴት ነው የሚመሳሰለው ካላችሁኝ፣ እኛ ብቸኛ ነን። ብቻቸውን ሞተው ስለተገኙ የብቸኝነት ነው ያወራሁት ማለት ነው። ሁለተኛ ደግሞ በጋዝ ምክንያትም እንደሆኑ ስለሰማሁ እኛ ብዙ ጊዜ የምንዘናጋበት ጋዝ ህይወታችንን እንዲሁም አካላችንን ስለሚያሳጣን በዛ ምክንያት ነው ልሰራበት የቻልኩት እንጂ በሞት ልነግድ አይደለም። በጣም ነው እንጃ፣ በጣም ነው የተናደድኩት። እንዴት ይባላል እንዴ? እስኪ ዩቲዩበር ላይ ቢገባ ማለት ነው የሞተ ሰው በሙሉ ነው የሚገኘው። እኔ ግን እንደዛ አይነት ነገር አልወድም። ቪዲዮ ከጀመርኩ ጀምሮ የራሴን ሀሳብ ለመዳም ቅመሞች የሚሆን ትምህርት በራሴ የገጠመኝን ለእህቶቼ ማጋራት እንጂ የምፈልገው ከልዬ ታዋቂ ሞተ ከልዬ ታዋቂ ሞተች ብዬ አንድም ቀን ሰርቼ አላውቅም። ይሄ የሰራሁት ከኛ ህይወት ጋር ስለሚመሳሰል ጋዝን በጥንቃቄ እንድንዘጋ፣ ጋዝ ትንሽ አደጋ የሚመስላቸው ብዙ ልጆች ስላሉ ጋዝ የሚያመጣው አደጋ በጣም ከባድ ስለሆነ ነው እንጂ ይሄን ቪዲዮ የሰራሁት ሌላ ነገር አይደለም። ምክንያቱም እኔ በራሴ ስለደረሰብኝ ነው። እኔ ጋዙን አጠፋፍቼ ጨራርሼ ስራዬን ጨርሼ ከተኛሁ በኋላ የአሰሪዎች ልጆች ገብተው ምግብ ሰርተው ምናምን ማታ ላይ ማለት ነው በደንብ ሳይዘጉት ተኝተዋል። ጧት ላይ ተነስቼ ወደ መጥባህ ስገባ በጣም ሽታ አለ። እኔ በተፈጥሮዬ በጣም ተጣራጣሪ ልጅ ነኝ። ነገሮችን ሰከን ብዬ ነው እንጂ እንትን እምለው አልቸኩልም። አንዳንዴ ዱባይ ላይ ታስታውሳቁ ልጆች ከውጭ የሆነ ጋዝ ሽታ ይመጣል። ብዙዎቹ የሚሸወዱት ያ ጋዝ ነው እያሉ ራሳቸው ላይ አደጋ ያደርሳሉ ማለት ነው። እኔ ግን እንደዛ አልነበረም። በጣም ሲሸት ቀጥታ ገባሁና ምንም ነገር ሳልለኩስ ምንም ነገር ጋዙን ሳልነካ ጋዝ መዘጋቱንና አለመዘጋቱን ቸክ አደረኩ። ገብቷቸዋል። ከዛ ሳየው ጋዙ ክፍት ነበር። እንደዚህ ቸኩዬ ምናምን አልከፈትኩም። ከዛ ዘጋሁት። ዘግቼ ምንም ነገር ማድረግ አልቻልኩም። ሰዎቹን ነው የቀሰቀስኩት ማለት ነው። ሰዎቹን ቀስቅሼ ነገርኳቸው። ምክንያቱም እኔ ያ ነገር እኔን አደጋ ባያደርስብኝ እንኳን የሰው ቤት ያቃጥላል። የሰው ቤት አቃጠለ ማለት እኔ ነኝ ሰራተኛ፣ እኔ ነኝ ኃላፊ፣ የቤቱ ኃላፊ። ለኔ ነው አማና የተሰጠው። ያ ቤት የሚያዘውና የምታሰረው እኔ ነኝ ማለት ነው። ገብቷቸዋል አይደለም? እነዛ ሰዎች ራሳቸውን ቀስቅሻቸው ነግሬያቸው ልጆቹ እንዳደረጉ ነግሬያቸው የሳት እንትኖች ምንድነው ጋዝ የሚሰበስብ ምናምን የሚባል ነገር እነሱን ጠርተው ነው እስከ ምሳ ሰዓት ድረስ ጋዙ መጥባህ ላይ ምንም ስራ አልሰራሁም ነበረ። እነሱ መተው እስከሚያጸዱ ድረስ ማለት ነው። ምክንያቱም ሙሉ ቤቱ ጋዝ ነበረ። ያኔ አይ ከውጭ መጣ ሽታ ነው ብዬ በከፍተው ኖሮ እኔ የምቃጠል ነበር፣ ቤትም ይቃጠል ነበር። ግን ጥንቃቄ ስለሚያስፈልግ አሁን አብዛኛ አዲስ የሚመጡ ልጆች አሉ። ሁሉም ዩቲዩብ ከፍቶ ሁሉም ቲክቶክ ከፍቶ ስለሚሰማ ቢያንስ የአንድ ሰው ህይወት ማዳን ከቻልኩኝ ብዬ እንጂ ቪዲዮውን የሰራሁበት ከኛ ህይወት ጋር ስለሚመሳሰል እዛም ውስጥ አሁን መጨረሻውን ቪዲዮውን አይቶ ወይም አይታ ኮሜንቱን ስላልጻፈች እንጂ
ቀጥታ ዝም ብላ ቪዲዮውን ስታይ ለእንትኑ ለሞቱ ብቻ የሰራሁ መስሏት እንጂ የራሴም ህይወት ጨምሬ ነው የሰራሁበት። ምክንያቱም እርሳቸው ብቻቸውን ነው የሞቱት፣ ብቻቸውን ክፍል ውስጥ ነው የሞቱት። እኔ ደግሞ እዚህ መዳም ቤት ነው ያለሁት፣ ክፍል ውስጥ ብቻዬን ነው የማድረው፣ ሌላ ሰራተኛ እንኳን የለም። እና በሚያመኝ ሰዓት የሚደርስብኝ ስቃይና የሚደርስብኝ ጭንቀት ያንን ስላስታወስኩኝ ነው ለእህቶቼ ለመዳም ቅመሞች ትምህርት ይሆናል ብዬ የሰራሁበት ማለት ነው። በጣም ነው እኔ እየገረመኝ። እንዴ ሰው ልጅ እኮ በቃ ትንሽም ሰራም አልሰራም አሁን ይሄ እንዴት ይኮመታል? ወይ ቪዲዮውን እስከ መጨረሻ ማዳመጥ ነው ወይም ደግሞ ዝም ብሎ ማለፍ ይቻላል? አይደረግም። የሰው ልጅ ሲሰራም መከራ ሳይሰራም መከራ። እኔ በሞተ ማንም ሰብስክራይብ እንዲያደርገኝ አልፈልግም። ግን ያንን ሞቱን ያመጣሁበት የሴትዮዋን ሞት ያመጣሁበት የራሴም ህይወት ስላለበት ስለሚመሳሰል ህይወቴ ስለሚመሳሰል ለሌላ እህቶቼ ትምህርት ይሆናል ብዬ ስላሰብኩኝ እንጂ ሌላ ነገር ምንም አስቤ አላውቅም። ቪዲዮዬ ወደ ታች ብታዩት አንድም የሞት ቪዲዮ የለም። እኔ ዩቲዩብ ከጀመርኩኝ ጀምሮ በጣም ታዋቂ ሰው ይሞታል፣ ብዙ ዩቲዩበሮች ይሰሩበታል። እኔ ግን እፈራለሁ፣ አልወድም የሞት አምጥቼ መስራት፣ በቃ ደስ አይለኝም። ይሄን የሰራሁት ግን ደግሜ እነግራችኋለሁ ከኔ ህይወት ጋር ስለሚመሳሰሉ። እኔ ወጣት ብሆንም እርሳቸው አሮጊትም ቢሆኑ ግን ከህይወታችን ጋር ትንሽ ስለሚመሳሰሉ ለዛ ብዬ እንጂ የሰራሁት የማንንም እይታ ፈልጌ ወይም ስለሞቱ ምክንያት እንደዛማ ከሆነ ማለት ነው 24 ሰዓት በጣም ብዙ ታዋቂ ሰው ይሞታል። በዛ መስራት ይችላሉ እኮ በዛ መስራት ይችላሉ። ዩቲዩበሮች በዛ እየሰሩ ነው እድገት የሚያገኙት፣ ብር የሚያገኙት። እኔ እንደዛ አልፈልግም። እኔ የምፈልገው በህይወቴ የደረሰውን ነገር በህይወቴ ያለፍኳቸውን ነገር ለእህቶቼ ማስተማር፣ ለእህቶቼ መንገር እንጂ የምፈልገው እንደ አይነት ነገር አልፈልግም ማለት ነው። እና እባካችሁ ዝም ብላችሁ ሳታዳምጡ ሰውን አትገስጡ ማለት ነው። ወላሂ እናንተ መስራት ተቻላችሁ ስሩ፣ ማንም አይከለክላችሁ። ነገር ግን ሰው የሆነ ስራ ሲያመጣ ከቻላችሁ ማየት ካልቻላችሁ ደግሞ ማለፍ ትችላላችሁ። እኔ አሁን ይሄን ኮሜንት አልፈው ነበረ፣ ግን እንዴት አይደረግም? ሰው እኮ እንደው የራሱን ህይወቱን መኖሩን ትቶታል ማለት ነው። ሰው ህይወት በቃ ያቺ ምን አለች፣ ያ ምን አለ፣ እሱ ምን አለ፣ እነሱ ምን አለ። አሁን እኛ ስንት የሚያስጨንቀናል። እኔ አሁን የራሴ ህይወት ቢዚ አድርጎኛል። አይደለም ስለሰው የማወራበት ጊዜ ይቅርና የራሴን ለራሱ ሌላ ሰው ቢያስብልኝ ማለት ነው በጣም ደስ ይለኛል። በዚህ ሰዓት ቢያስቡልኝ ደስ ይለኛል። ዛሬ በዚህ ጊዜ ማለት ነው የራሱ ሀሳብ ሰውን ቢዚ ባደረገው ሰዓት ሰው ደግሞ የራሱን ሀሳብና የራሱን ህይወት ረስቶ ስለ ሰው ህይወት ነው የሚያማስለው የሚኖረው ስለ ሰው ህይወት ብቻና ብቻ ነው። ይሄ መሆን የለበትም። እንደዛ ከሆነ መቀየር አትችሉም፣ ማደግም አትችሉ፣ መለወጥም አትችሉ። ምክንያቱም የሰው ህይወትና የሰው ነውር የሰው የሆነ ነገር ስተት ነው መልቀም የምትችሉት። ሁሌ እየለቀማችሁ እናንተ ግን አታድጉም። ያ የምትለቅሙለት ሰውዬ ግን ያድጋል። ገብቷችኋል? እናንተ እዛችሁ ቦታችሁ ነው የምትውሉት። እና ከዚህ ከስራችሁ ተቆጠቡ እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ደግሞ